የበላይነትንም ወይም ደግሞ ውስጡ ላይ ያለን ኢዕቲዛዝ በራስ መመካትና ክብር ውስጡ ላይ አያኖሩለትም። እነዚህን ችግሮች ለማስተካከል ታዲያ ምንድነው ዒዛ የተባለው ሁሉ አላህ ዘንድ ነው። ብዙ ሰዎችን አይተናል በመድር ላይ የበላይነት ትዕቢት እንቢተኝነት ይዟቸው ለሰው ልጆች ጥፋትና እልቂት ምክንያት የሆኑ ሰዎች አላህ በምን አይነት መልኩ ዱንያ ላይ በአኺራም ላይ እንዲሁ እንደሚያዋርዳቸው በዱንያ ላይ እንዴት ሆኖ እንደሚወጡና ያለን ከነ ፊርዓውን በላይ እኮ ምድር ላይ ሰው አልነበረም። አነ ረብኩም ወለዓላ እስከማለት የደረሱ ሰዎች ነበሩ። ከኛ በላይ ፈጣሪ የለም እኔ ጌታችሁ ነኝ እስከማለት ደረጃ የደረሱ ሰዎች ነበሩ። ግን አላህ በምን አይነት መልኩ ወሰደው? አሁን ኢዛው ማን ነው? ደካማ የነበረው ሙሳ ነው عليه السلام ጠንካራ የነበረው ፊርዓውን ነው። ክብሩን ግን አላህ ለሙሳ ነው ያጎናጸፈው። ሙሳ አላህን ተመክቷል፣ ፊርዓውን ደግሞ በተቃራኒ ሆኗል። ያ የክብር ስሜት ውስጥ ላይ ያለ የክብር ስሜት በሌላው ላይ ያለን ከአላህ ጋር የተበላሸ ግንኙነትን ውድቀት ማሳያ መገለጫ ይሆናል። እዚህ ላይ አንድ ታሪክ ማንሳት እወዳለሁ። አንድ ታሪክ ማንሳት ሰውድ እዚሁ ቤት ውስጥ የተፈጠረ ታሪክ ነው። አላህ Subhanahu Wa Ta'ala ሙሳን በፊርዓውን እጅ እንዲያድግ አደረገው። የፊርዓውን ልጅ ሆኖ አድጎ በዛ ትዕቢተኛ በዛ እንቢተኛ በዛ አመፀኛ ቤት ውስጥ ያደገ ምናልባት አመጽ መገለጫ የሆነ ሰው ሆኖ መውጣት ሲገባ ሙሳ በተቃራኒው ደግሞ የዝነት መገለጫ ሆኖ ወጣ። ውስጡ ላይ ያለው ኢማን ወይም ደግሞ ውስጡ ላይ ያለው እምነት አላህን በሚያምንበት ደረጃው ውስጡ ላይ የተፈጠረ ክብር አለ። ይሄኛው ውጫዊ ክብር አለ፣ ያኛው ውስጡ ላይ የተፈጠረ ክብር አለ። ያ ሁሉ ጊዜ ለሐቅ የሚኖረው ማንነቱ ሁሉ ጊዜ እሱን ከፍታን ይሰጠዋል። ይሄኛው በባጢል የሚያሳልፈው ማንነቱ ሁሉ ጊዜ ውርደትን ያከናንበዋል። በዱንያ ላይ ያሉ ሁለቱም የደረሳቸው ጣፈንታ አለ። ሞት አፋፍ ላይ ያለ ፊርዓውን የደረሰበት ነገር እናያለን። ለዛ ነው ሙሳ በጌታው ተመካ፣ ባህር ውስጥ ገብቶ ነጃ ወጣ። ፊርዓውን በራሱ ተመካ፣ ባህር አሰመጠችው። ይሄው ነው ልዩነቱ። በአላህ የተመካ ሰው ሁሉ ጊዜ አላህ ከሱ ጋር አለ። ከአላህ ውጭ ሆነ ሰው ደግሞ አላህ ሁሉ ጊዜ እሱ መውደቅ ያፈጥንለታል። እዚሁ ፊርዓውን ቤት ውስጥ አላህ ሙሳን አማኝ አድርጎ ሲሄድ ወይም ደግሞ ሙሳን አማኝ አድርጎ ሲያልፍ የተፈጠረውን ስሜት